ሰበር ዜና ከዚህ በፊት የጦርነት ቀጠና ባልነበረው ድሬዳዋ አዲስ ጦርነት ተጀምሯል። ልዩ ዘገባ ከስፍራው ደርሶናል፣ በዝርዝር ይቀርባል። በኤርትራ መንግስት ላይ ይፋዊ ጦርነት ታውጆበታል። የድሮን ጥቃት እንዲሰነዘርበትም ትዕዛዝ ተሰጥቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። ኢትዮጵያ ወደ አምባገነናዊ ስርዓት እየተንደረደረች ነው ተብሏል። በቆይታችን በቅድሚያ ይዳሰሳል። ተማሪዎች ያለ እረፍት እንዲማሩ መደረጉ የተማሪዎችን የትምህርት ፍላጎት ያሳጣል ሲሉ ባለሙያዎች ተናግረዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የቢዝነስ ዘገባዎችን እናስቀድማለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ7 ሳንቲም የተገዛ 150 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 192 ብር ከ8 ሳንቲም ተገዝቶ 196 ብር ከ7 ሳንቲም ይሸጣል። የአውሮፓ ዩሮ 171 ብር ከ7 ሳንቲም ተገዝቶ 175 ብር ከ1 ሳንቲም ይሸጣል። ስዊስ ፍራንክ 181 ብር ከ8 ሳንቲም ተገዝቶ 185 ብር ከ4 ሳንቲም ይሸጣል። የኩዌት ዲናር 472 ብር ከ9 ሳንቲም ተገዝቶ 482 ብር ከ3 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ3 ሳንቲም ተገዝቶ 20 ብር ከ7 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬት ድርሃም 40 ብር ከ2 ሳንቲም ተገዝቶ 41 ብር ይሸጣል። አንድ የሳውዲ ሪያል 39 ብር ከ3 ሳንቲም ተገዝቶ 40 ብር ከ1 ሳንቲም ይሸጣል። ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ዝቅ አለች። የአምባገነንነት አዝማሚያ የተስተዋለ ነው ተብሏል። የዓለም አቀፉ የፍትህ ፕሮጀክት ዛሬ ባወጣው መግለጫ የ2025 የሕግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገራት መካከል 132ኛ ደረጃ ይዛለች። በዚህም በኢትዮጵያ የሕግ የበላይነት ከዚህ በፊት ከነበረው አሽቆልቁሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር 2.4 በመቶ ዝቅ ማለቱን ጠቅሷል። ይህ ለ5 ተከታታይ ዓመታት ተቋማት እየደከሙ የሲቪል ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ ዓለም አቀፉ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆሉ ተገልጿል። በ2025 ተባብሶ የቀጠለ መሆኑን ነው መረጃው የጠቆመው። ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት በዚህ ረገድ አሽቆልቁለው ታይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ተብሏል። ይህ በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች ነው ተብሏል። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትል ቅሚያና ዝርፊያ ወንጀል ላይ የተሳተፉ 64 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትልና ቁጥጥር ማህበረሰቡን ለከፍተኛ ምሬትና ስቃይ የዳረጉ በቡድንና በግለሰብ ተደራጅተው የእጅ ስልክ ስርቆትና በሌሎች ዝርፊያ ወንጀል የተሰማሩ ቡድኖችና ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። በዚህ መሰረትም ዝርፊያ የፈጸሙ 64 ተጠርጣሪዎች ከነተቀባዮቻቸው በቁጥጥር ስር በመዋል ምርመራ ማድረግ መጀመሩን የከተማዋ ፖሊስ መምሪያ ወንጀል መከላከል ምክትል መምሪያ ማህበረሰብ አቀፍ ወንጀል መከላከል ዋና አዛዥ ኮማንደር ደምሰው ካሳ ገልጸዋል። ዘራፊዎቹ ተሽከርካሪን በመጠቀም እንዲሁም አልፎ አልፎ ያለ ተሽከርካሪ ዝርፊያ ሲፈጽሙ የነበሩ ሲሆን ማህበረሰቡን ለከፍተኛ እንግልትና ምሬት የዳረጉና በሕግ ተደጋጋሚ በወንጀል የሚፈለጉ መሆናቸውን አብራርተዋል። አክለውም የተዘረፉ መሰረተ ልማት ቁሶችን ግለሰቦችን ለማታለል የሚጠቀሙባቸው ሐሰተኛ የሎተሪ ወረቀቶችና ህገወጥ የጦር መሳሪያዎችን መያዛቸውን ተናግረዋል። እንዲሁም በከተማው በሚገኙ 5 ዋና የፖሊስ ጣቢያዎች የምርመራ ቡድን ተዋቅሮ ስራ መጀመሩንም ጠቁሟል። በተጨማሪም የወንጀል ድርጊቶች ይፈጸሙባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ገልጸው ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ አድርገዋል። ተማሪዎች ያለ እረፍት እንዲማሩ መደረጉ የተማሪዎችን ትምህርት ፍላጎት ያሳጣል ሲሉ ባለሙያዎች ተናገሩ።
የትምህርት ስርዓቱ ከሰኞ እስከ እሁድ መደረጉ በትምህርት አቀባበል ላይ የተማሪዎችን የመማር ፍላጎት እንደሚቀንስና ስሜት አልባ የመሆን ችግርን እንደሚያስከትል ከፍተኛ የስነ ልቦና ጫና እንደሚያደርስ የትምህርት ባለሙያዎች ገልጸዋል። የኢትዮጵያ ሂሳብ ባለሙያዎች ማህበር ፕሬዝዳንት የአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ክፍል ኃላፊ ዶክተር ሳሙኤል አሰፋ ተማሪዎች ያለ እረፍት የሚማሩ ከሆነ የትምህርት አቀባበል ፍላጎታቸው እንደሚቀንስና ትምህርትን ከመማር ይልቅ እንደ ሸክም የመመልከት እድላቸው ከፍተኛ መሆኑን ተናግረዋል። የአዲስ አበባ ትምህርት ቢሮ ይህንን አሰራር እንዲወጣ ከማድረጉ በፊት ምን አይነት ጉዳት ያመጣል የሚለውን መለየት እንደነበረበትም አስታውሰዋል። ተማሪዎች ከትምህርት ወደ ትምህርት ያለ እረፍት መዘዋወራቸው ዝግጁ ሆነው የመማር እድላቸውን ዝቅተኛ እንደሚያደርገው አሳስበዋል። ትምህርት ማለት ውጤታማ መሆን እንደሆነ ገልጸው ውጤታማነታቸውን እንደሚቀንስና ተማሪዎች የድካም ስሜት እንዲሰማቸው እንዲሁም ትምህርት እንዲጠሉ ያደርጋል ሲሉም ገልጸዋል። ተማሪዎች ከትምህርት የሚያገኙት ዕውቀት ብቻ በቂ አለመሆኑን አስታውሰው ከማህበረሰቡ ጋር ግንኙነት ማድረግ እንዳለባቸውና ይህ ከግምት መገባት እንደነበረበትም አስታውቀዋል። ይህ ችግር እንዲከሰት ያደረገው የተማሪዎች ፈተና የማጠናቀቅ ግንባታ ወር ብቻ መሆኑን የገለጹት ዶክተር ሳሙኤል ያለውን ጊዜ በማጥበብ ከመስራት ባለፈ ከክረምት ጊዜ አንድ ወር በመውሰድ እንዲሁም የፈተና ጊዜ እንዲራዘም በማድረግ የተሻለ አማራጭ መጠቀም ይቻል እንደነበረ ጠቁመዋል። ሌላኛው የትምህርት ባለሙያና የአዲስ አበባ ዩኒቨርሲቲ አካቶ ትምህርት ባልደረባ ፕሮፌሰር ጥሩ ሰው ተፈራ በበኩላቸው ይህ አሰራር በልጆች ላይ የስነ ልቦና ጫና እንደሚያሳድር ተናግረዋል። ተማሪዎች በቂ ዝግጅት እንዲያደርጉ የወጣ መርሃ ግብር ሊሆን እንደሚችል አስታውሰው ተማሪዎች ያለ እረፍት እንዲማሩ መደረጉ ጫና እንደሚኖረውና ተማሪዎች እረፍት እንደሚያስፈልጋቸው ገልጸዋል። አክለውም የስሜት መዛባትና ከወላጆቻቸው ጋር በቂ ጊዜ እንዳያሳልፉ የሚያደርግ መሆኑን ተናግረዋል። የአዲስ አበባ ትምህርት ቢሮ ከሰሞኑ የ12ኛ ክፍል ተፈታኝ ተማሪዎች ውጤትን ለማሻሻል በማሰብ በከተማዋ የሚገኙ የግልና የመንግስት የሁለተኛ ደረጃ ትምህርት ቤት ተማሪዎች ከሰኞ እስከ አርብ ከምሽቱ እስከ 12 ሰዓት እንዲማሩ ጠዋት 1 ሰዓት ወደ ትምህርት ቤት እንዲገቡና በተጨማሪም በተመረጠ ትምህርት ቤት አንድ ላይ ቅዳሜና እሁድ እንዲማሩ የሚያስገድድ መመሪያ መውጣቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠነቀቁም። ኢትዮጵያ ቀይ ባህር ላይ ባህር የማግኘት መብቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት የቀይ ባህርን ጉዳይ በተመለከተ ሰፊ ጊዜ ሰጥተው ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ያቀረቡ ሲሆን ለነዚህ ጥያቄዎች ምላሽ በሰጡበት ማብራሪያቸው ሁሉም ሀገር የራሱ የሆነ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው ገልጸዋል። እነዚህ ሁለቱ ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና ዕውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በተመለከተ የተከበረው ምክር ቤት እንዲገነዘበው የሚያስፈልገው ኢሪታዊነት፣ ኢፍታዊነት፣ የበደል መጨረሻ በደል የተፈጸመባት ሀገር ኢትዮጵያ ነች ብለዋል። ቢያንስ ይህንን መናገር አትከልክሉንም ሲሉ ተናግረዋል። ጦርነት የለም ማለት ተኩስ የለም አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍታዊና ኢርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። አብይ አህመድ መንግስታቸው የቀይ ባህር ጉዳይን ህጋዊነት እንዲሁም መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት ጠቅላይ ሚኒስትሩ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በውሳኔ ያስተላለፈው እንዳልሆነ ተናግረዋል። እንዴት እንዳጣነው የሚያስረዳን አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ጊዜ ከኤርትራ ጋር እርቅ በተፈጸመበት ወቅት ይህንን ጉዳይ ሲያነሱ እንደነበረም ለምክር ቤቱ አስታውሰዋል። የኤርትራ መንግስት ጠላቶቹ ከጊዜ ወደ ጊዜ እንዳሸን እየፈሉ የመጡ ሲሆን ከኢትዮጵያ መንግስት በተጨማሪ በሱዳን ከጀነራል አልቡርሃን ጋር እየተፋለመ የሚገኘው የፈጥኖ ደራሽ ኃይል ለጀነራል አልቡርሃን ያግዛል በሚል በኢሳያስ መንግስት ላይ ጦርነት አውጆበታል። የፈጥኖ ደራሽ ኃይሉ አዛዥ ጀነራል ሐምዳን ዳጋሎ የኤርትራ መንግስት ከድርጊቱ ካልተቆጠበ የድሮን ጥቃት እንዲፈጸምበት አዘዋል።
በድሬዳዋ ሶማሌ ክልልና ምስራቅ ሐረርጌ ዞን ሲንቀሳቀሱ የነበሩ 43 የኦሮሞ ነጻነት ሰራዊት አባላት መገደላቸው ተገለጸ። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ በሶማሌ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትንና አመራሮችን መግደላቸውን አስታውቀዋል። ጥምር የጸጥታ ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትላንት ሰኞ ጥቅምት 17 2018 መግለጫ ሰጥተዋል። ኮሚሽነር አለሙ መግራ በመግለጫቸው ታጣቂ ቡድኑ በምዕራብ ሐረርጌ በኩል አቋርጦ በኤረርና ሁርሶ ጀርባ በማድረግ ወደ ድሬዳዋ ገጠራማ አካባቢዎች ገብቶ እንደነበረም አስታውሰዋል። ቡድኑ በአስተዳደሩና በአጎራባች ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስና የብሔር ግጭት ማነሳሳት ተቀዳሚ ዓላማው መሆኑን አመላክተዋል። በዚህ 7 ንዑሳን ህብረት ያቀፈው የምስራቅ ኢትዮጵያ ጥምር ጸጥታ ልዩ ኃይል ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የወቦ ቡድንን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ በተከፈተው ጥቃትም 43 ያህል የቡድኑ አባላት እርምጃ ተወስዶባቸዋል ሲሉ አረጋግጠዋል። የፌድሪ መከላከያ ሰራዊት በበኩሉ ጥቅምት 16 2018 ባወጣው መግለጫ በምስራቅ ሐረርጌ ድሪሙ ቂሌ ዋሻና ቀርሳ ወረዳ የጥፋት ተልእኮን ለመፈጸም በአካባቢው እየተንቀሳቀሰ የነበረው የኦሮሞ ነጻነት ሰራዊት ላይ እርምጃ መውሰዱን አስታውቋል። በተወሰደው እርምጃ 17 የቡድኑ አባላት ሲደመሰሱ 14 አባላት ከነሙሉ ትጥቃቸው መማረካቸውን ገልጸዋል። እነዚህ መግለጫዎች በሀገሪቱ እየተደረገ ያለው ጦርነት አድማሱን እያሰፋ መምጣቱን ገላጭ ናቸው። ከዚህ በፊት በምስራቁ የሀገሪቱ ክፍል ጦርነት መደረጉን ገላጭ መረጃዎች ብዙም አይሰሙም ነበር። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ከተመሰረተ ወዲህ በአፋርና በሶማሌ ክልል የነበሩ ታጣቂ ኃይሎች ከመንግስት ጋር የሰላም ስምምነት መፈራረማቸውን ተከትሎ በቀጠናው አንጻራዊ ሰላም ሰፍኖ ቆይቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።